ህወሓትን እደግፋለሁ ብሎ ሻዕቢያ የሚባለው ትልቁ ውሻ ደግሞ ወደ ትግራይ ከመጣ ህወሓትን አግዛለሁ ብሎ ከመጣ ላኪውንም ተላላኪውንም አብሮ ለማጥፋት ለመከላከያ ሰራዊት ምቹ ሁኔታ ተፈጠረለት ማለት ነው። ስምንት ነገሮች ለአቶ ለጀነራል ታደሰ ወረደ የተሰጧቸው። እኔ በሚገባኝ ከስምንቱም ዝርዝሮች አንዱንም አላሳኩም ጀነራል ታደሰ ወረደ። አሁን ምን ብለው ነው ሪፖርት የሚያቀርቡት? እንኸድነርና ካብቲ ወላ ብታክስ ተኸድናስ ካብቲ ታክስ ወሪድና ናፍትን ደለናዮ ማዕከላት ሰዘይናትን ጽገምነና የተራዘመውን የጊዜያዊ አስተዳደሩን ስልጣን ወይም የጀነራሉን ስልጣን አንቀበልም ብሎ ከተቃወመ ህወሓት በራሱ ጊዜ ራሱ ላይ እንደመተኮስ ይቆጠራል። ጽንዓት እስለታት ጸላእቲ ዝቀረ ድማ ብጾብትኩምን ህዝብኹምን ኣብ ሓፂር ጊዜ ከምዛዝ ተስፋቸው እንዲቀጭ ያደረጉባቸው ሰዎች ጭራሽ በዛ ተጸጽተው ከዚህ በኋላ እንደዚህ አይነት አውዳቢ ጦርነት እንዳይኖር እንሰራለን ከማለት ይልቅ የቀረውን ደግሞ በእናንተ ጓደኞች እንጨርሰዋለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የስልጣን ዘመናቸው ወደ መጠናቀቂያው እየተቃረበ ያለውን የጀነራል ታደሰ ወረደን የስልጣን ዘመናቸው ወደ ማብቂያው መዳረሱን ተከትሎ በትላንትናው ዕለት በጠቅላይ ሚኒስትር ጽሕፈት ቤት ተገኝተው የዓመታዊ የአፈጻጸም ሪፖርት ማድረሳቸውን ወይም ማድረጋቸውን ውይይት ማድረጋቸውን ተመልክተናል። የጀነራል ታደሰ ወረደ የጊዜያዊ አስተዳደሩ የስልጣን ዘመን ለአንድ ዓመት የተሰጠ ነበረ። ይሄ መጋቢት 30 ላይ ይጠናቀቃል ማለት ነው የስልጣን ዘመናቸው። ከዚያ በኋላ የጀነራል ታደሰ ወረደ ምትክ ማን ሊሆን ይችላል? እሳቸው ሊቀጥሉ ይችላሉ ወይ? ምን የተሰሙ አዳዲስ መረጃዎች አሉ? የሚለውን ጉዳይ የዳሰስን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጀነራል ታደሰ ወረደ የዛሬ ዓመት ከአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቦታን ሲረከቡ ለአንድ ዓመት የጊዜ ቆይታ ነበረ የተሾሙት። ይሄ አንድ ዓመት የጊዜ ቆይታቸው መጋቢት 30 ይጠናቀቃል። እንግዲህ መጋቢት 30 ከተጠናቀቀ በኋላ ማን ሊተካ ይችላል? የእሳቸው የስልጣን ዘመን ሲያልቅ እንደገና የሚራዘምበት እድል አለ ወይ? የሚሉት ነገሮች እንዳሉ ሆነው የአንድ ዓመት ጊዜው ግን መጠናቀቁን ተከትሎ በትላንትናው ዕለት በጠቅላይ ሚኒስትር ጽሕፈት ቤት ተገኝተው አዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ ጋር እንዲሁም ሌሎች ከሚመለከታቸው የስራ ኃላፊዎች ጋር በመሆን የአንድ ዓመቱን ሪፖርት ማቅረባቸውን ተመልክተናል። በዚህ መልኩ የስራ ሪፖርታቸውን ያቀረቡት ጀነራል ታደሰ ወረደ እንግዲህ የዛሬ ዓመት ለአንድ ዓመት ስልጣኑ ሲረከቡ የተሰጧቸው 8 የስራ መዘርዝሮች ወይም የስራ ድርሻዎች ነበሩ። በዚህ አንድ ዓመት ውስጥ አከናውናለሁ ብለው የቃል ኪዳን ሰነድ ሲፈርሙ 8 ዝርዝር ነጥቦች የተካተቱበት ነበረ። እነዛን 8ቱን ዝርዝሮች ከዚህ በፊት በተደጋጋሚ ስለሰራናቸው ስላነሳናቸው አሁን 8ቱንም ለመዘርዘር ሳይሆን አሁን ጀነራል ታደሰ ወረደ ሪፖርት ሲያቀርቡ ምንድን ነው የሚያቀርቡት? ምን አደረግኩ ብለው ነው ሪፖርት የሚያደርጉት? ወይ እንደ አቶ ጌታቸው ረዳ አልቻልኩም፣ ሊያሰሩኝ አልቻሉም ብለው ቦታውን አልለቀቁም።
ወይም ደግሞ ከተሰጧቸው 8 ዝርዝሮች ውስጥ ይሄን አሳካው የሚሉት ነገር የለም። ከነዛ ዝርዝሮች ውስጥ ዋና ዋናዎቹን ብናነሳ አንደኛ የትግራይ ቲዲኤፍ የሚባሉት ታጣቂዎች ወደ ሰላማዊ ህይወታቸው እንዲመለሱ ዲዲአር ተግባራዊ እንዲደረግ የሚል ነው። እስካሁን ባየነው ሁኔታ እንደውም ጀነራል ታደሰ ወረደ እንኳን ታጣቂዎቹን ወደ ሰላማዊ ህይወታቸው ለመመለስ ሙከራ ሊያደርጉ ቀርቶ እንዳውም እያስታጠቁ የምንታጠቀው ራሳችንን ሰላም የትግራይን ሉዓላዊነት ለማስከበር ነው፣ የትግራይን ግዛት ለማስመለስ ነው ምናምን እያሉ ጦርነት ሲሰብቁና ታጣቂዎቹን ሲያስታጥቁ ሲያሰለጥኑ የተመለከትንበት ሂደት ነው የነበረው። ዶክተር ደብረጽዮን ከሚያደርጉት እንቅስቃሴ በምንም የተለየ ነገር አላየንም ከጀነራል ታደሰ ወረደ። ሁለተኛው ተፈናቃዮችን ወደ ቀያቸው መመለስ ነው። ተፈናቃዮቹን ወደ ቦታቸው እንዳይመለሱ እንቅፋት የሆነው ህወሓት እነዚያን ተፈናቃዮች ታጋች አድርጎ አግቶ ይዞ እንደ ሆስቴጅ እየተጠቀመ የራሱን የፖለቲካ ፍላጎት ማስፈጸሚያነት እየተጠቀመባቸው ነው። ይህንን ራሳቸው ህወሓት ውስጥ የነበሩ የህወሓት ኃላፊዎች እንደነ ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳን የመሰሉ ባለስልጣናት ሲናገሩ ተመልክተናል በራሳቸው አንደበት። ያ በሆነበት ሁኔታ ከዛ ሲቀጥል ትግራይን የሀገራዊ ምክክር ኮሚሽኑ ሂደት ውስጥ እንድትገባ ማድረግ፣ የትግራይን ሰላማዊ እና ዲሞክራሲያዊ ሁኔታ መመለስ፣ ህዝቡ በሰላም ወጥቶ የሚገባበትን አውድ መፍጠር፣ እነዚህ ነገሮች ተዘርዝረው ነው 8 ነገሮች ለጀነራል ታደሰ ወረደ የተሰጧቸው። እኔ በሚገባኝ ከ8ቱም ዝርዝሮች አንዱንም አላሳኩም ጀነራል ታደሰ ወረደ። አሁን ምን ብለው ነው ሪፖርት የሚያቀርቡት? እንደው የሚያቀርቡትን ሪፖርት ለህዝብ ይፋ ቢሆን ያቀረቡት ሪፖርት ይሄ ነው የሚለውን ነገር ብንሰማ ጥሩ ነበር። ወይ እንደ አቶ ጌታቸው ረዳ አልቻልኩም ብሎ ከስልጣን አልለቀቁም ይሄ ሰውዬ። ከዛ ሲቀጥል እዛ ትግራይ ተቀምጠው የተሰጧቸውን 8 ስራዎች ተግባራዊ ሳያደርጉ ከዛ ሲቀጥል የነ ዶክተር ደብረጽዮንን ፍላጎት ሲያስፈጽሙ የነበሩ ሰው ናቸው። ትግራይ ወደ ሰላም አልተመለሰችም። ተፈናቃዮች አልተመለሱም። ታጣቂዎቹ ትጥቅ ፈተው ወደ ሰላማዊ ህይወታቸው አልተመለሱም። ትግራይ በሀገራዊ ምክክር ኮሚሽን ውስጥ አልተሳተፈችም። ከዛ ዘንድሮ በሚካሄደው ምርጫ ላይ ተሳታፊ የሚሆኑበት ዲሞክራሲያዊ የሆነ ምርጫ እንዲካሄድ አውዱን ዲሞክራሲያዊና አሳታፊ እንዲሆን አደርጋለሁ ነበር የጀነራል ታደሰ ወረደ አንዱ የስራ ኃላፊነት። ይሄ ሁሉ ነገር ተግባራዊ ያልሆነ። ስለዚህ ይሄ ሁሉ ተግባራዊ ባልሆነበት ሁኔታ ምን አደረግኩ ብለው ሪፖርት እንደሚያደርጉ ብንሰማ ደስ ይለን ነበር። ነገር ግን እኔ እንደሚገባኝ ጀነራል ታደሰ ወረደ እጅግ በጣም አስቸጋሪ፣ አንድ ጊዜ የሆነ አቋም የሌለው ሰው የሚባልም እኮ አለ። አቋም የሌለው ሰው በቃ አንዴ ከዛ ይሆናል አንዴ ከዚህ ይሆናል የሚባል። እሳቸው ግን ታክቲካሊም ቴክኒካሊም እየሰሩ ያሉት የህወሓትን ዓላማ ለማስፈጸም ነው። የፌዴራል መንግስቱ ይሄ ጠፍቶት ነው ወይ እና ብቹ አሁን ይሄ ጠፍቷቸው ነው ወይ? ጀነራል ታደሰ ወረደ ከነ ደብረጽዮን ጋር በጋራ ሆነው የነ ደብረጽዮን ኃላፊነት እያስፈጸሙ እንደሆነ ጠፍቷቸው ነው ወይ የሚለውን ጥያቄ ስናነሳ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ የሚሄዱበት የራሳቸው የሆነ አካሄድ አላቸው። ትግራይ ክልል ውስጥ ምንም አይነት ተኩስ ከዚህ በኋላ እንዲሰማ ህዝቡ አልፈልግም ብለዋል። ይሄ በሆነበት ሁኔታ ራሳቸው ጀነራል ታደሰ ወረደ የሞከሩት ወደ ጠለምትና ራያ በኩል ታጣቂዎቻችንን ልከን የፌዴራል መንግስቱን ትኩረት ለመሳብ ተኩስ ጀምረን ነበር፣ ከዛ በኋላ የአጸፋ እርምጃ ሲወሰድብን ተመልሰን ወጣን ብለዋል። ይሄ ሰውዬ የፌዴራል መንግስቱን ትኩረት ለመሳብ ብሎ ታጣቂዎቻችን ልከን ነበረ ብሎ ያስጨረሳቸውን የትግራይ ልጆች ከግምት ውስጥ አያስገባም። በቃ አቴንሽን ለመሳብ የተወሰኑ ወጣቶች ይላካሉ፣ እነሱ መስዋዕት ይደረጋሉ። ከዛ በኋላ ቲፒኤልኤፍ ትኩረት አገኘው ብሎ ሊያወራ ይችላል። በዚህ ሂደት ውስጥ የሚያልቁት የሚሰዉት ወጣቶችን ልጆቻችን የታሉ ብሎ በስነ ስርዓት እነዚህን ሰዎች አንገታቸውን አንቆ የሚጠይቅ ሰው እስካሁን ድረስ አልተገኘም እና አሁን መጋቢት 30 ላይ ይሄ የስልጣን ዘመናቸው ሲያልቅ እንዲያውም እየተባለ ያለው አሁን ከውስጥ ይፋዊ ማለት በመንግስት በኩል በይፋ ባይገለጽም በውስጥ አዋቂ ነን በሚሉ ሰዎች በኩል እየወጡ ያሉ መረጃዎች የጀነራል ታደሰ ወረደ ስልጣን ለቀጣዮቹ 6 ወራት እንደሚራዘም እየተነገረ ነው ያለው። እስካሁን ድረስ ምንም አላሳኩም ሰውየው ጀነራሉ። ከአሁን በኋላ ባሉ 6 ወራቶች ውስጥ ምን ሊያሳኩ ይችላል የሚለውን ነገር ስናነሳ ምንም ጠብ የሚል ነገር እንደማይገኝና ውሃ ቀዳ ውሃ መልስ የሆነ አይነት ጨዋታ እንደሆነ ነው የሚገባኝ። ነገር ግን የፌዴራል መንግስቱ እየጠበቀ ያለው የምርጫውን ጊዜ ይመስለኛል። ትግራይ ክልል ምርጫ መደረግ አለበት። ያ የምርጫ ሂደት እንዳይካሄድ ህወሓት እንቅፋት እየሆነ ነው ያለው። ስለዚህ እንደው አሁን መጋቢት 24 በተያዘለት ጊዜ እንኳን
አሁን በመላው ኢትዮጵያ በሚደረገው የምርጫ ቀን ትግራይ ክልል ውስጥ ባይደረግ እንኳን ይሄኛው ዋናው በመላው ሀገሪቱ የሚደረገው ምርጫ ከተጠናቀቀ በኋላ ትግራይን ለብቻው ምርጫ እንዲካሄድ ማድረግ የሚቻልበት እድል አለ። ያኔ ምርጫ አላደርግም ሲል ህወሓት በቀጥታ እርምጃ ለመውሰድ ይመቻል ማለት ነው። ነገር ግን አሁን የጀነራል እዛም ሳይደርስ የጀነራል ታደሰ ወረደን የስልጣን ለ6 ወር ጊዜ መራዘሙን ህወሓት እየተቃወመ እንደሆነ እየሰማን ነው። ከዚህም በፊት እየተቃወመ ነበር ገና ወደዚህ ከመምጣታቸው ወደ አዲስ አበባ ከመምጣታቸው በፊት። በዛሬው ዕለት ደግሞ አዲስ አበባ መጥተው እሳቸው ለጠቅላይ ሚኒስትሩ ሪፖርት ሲያቀርቡ ዶክተር ደብረጽዮን ደግሞ የወረዳና የዞን አስተዳዳሪዎችን ሰብስቦ ከፕሪቶሪያው ስምምነት በፊት የነበረው ያኔ ጦርነት ያወጁበት የጨረቃ ምርጫ አድርገው ተመረጥን ብለው ያዋቀሩትን አስተዳደር ከምርጫው በፊት የነበረው አስተዳደር እንዲመለስ ግፊት እንዲያደርጉ እነዚህን የዞንና የወረዳ ኃላፊዎች ሰብስበው እያነጋገሩ ያለበት ሁኔታ እንዳለ ከውስጥ የወጡ መረጃዎች ያስረዳል። እነ ዶክተር ደብረጽዮን ያለባቸው እብደት መቋጫ የለውም። የሚያሳዝነው በዚህ እብደት ውስጥ እየተሰቃየ የሚቀጥለው የትግራይ ህዝብና ኢትዮጵያም ደግሞ በእነዚህ ሰዎች አጀንዳ ሆነው እስከ መቼ ድረስ ይቀጥላሉ የሚለው ነገር አጀንዳ መሆናቸው ብቻ አይደለም። በመላው ኢትዮጵያ ለሚፈጠር ግጭትና ብጥብጥ ህወሓት እጁ እንዳለበት ይታወቃል። ስለዚህ ከዚህ በላይ የፌዴራል መንግስቱ ከዚህ ዓመት በላይ ይታገሳል ብዬ አላስብም። 2019 ህወሓት አሁን ባለበት ቁመና ይቀጥላል የሚል እምነት የለኝም እና ከፕሪቶሪያው በፊት የነበረው የትግራይ ክልል አስተዳደር ይመለስ ሲሉ ፕሪቶሪያ ሂደው የሰላም ስምምነት የፈረሙት እኮ ያኔ በፈጠሩት ባዋቀሩት አደረጃጀት በምርጫ ተመረጥን ብለው የጨረቃ ምርጫ አድርገው ወደ ጦርነት ገብተው 3 ዙር ጦርነት ተቀጥቅጠው በቃ አልቻልንም አሁን ወደ ሰላም እንምጣ ብለው ሂደው ሲፈራረሙ ፕሪቶሪያ ላይ የመጀመሪያው ስምምነታቸው የሚለው ያንን የጨረቃ ምርጫ አድርገን የፈጠርነውን ጊዜያዊ የፈጠርነውን አስተዳደር እናፈርሳለን፣ ሙሉ ለሙሉ ይፈርሳል ያስተዳደር የሚል ስምምነት ፕሪቶሪያ ላይ ተፈርሟል። ያ ተፈርሞ ባለበት ሁኔታ እንደገና ያ አስተዳደር ተመልሶ ይምጣ። እኔ ዶክተር ደብረጽዮን ጭንቅላቱ ጤነኛ አይመስለኝም። ባይዘው ማለት በትክክል የሚያስብ አይመስለኝም እና ጤነኞች ጋር አይደለም እያወራን ያለ ነው። እነሱም በምክንያታዊነት ማስረዳት አይቻልም። በምክንያታዊነት ማስረዳት እንደማይቻል ማረጋገጥ ከፈለጋችሁ አሁን በቅርቡ የህወሓት የዛው የዶክተር ደብረጽዮን የሚመራው ህወሓት ማለት ነው የዛ ጀነራል የሆኑ አንድ ሰው ከሰሞኑ በጦርነት ጉዳት ለደረሰባቸው የጦር ጉዳተኞች የዊልቸር ድጋፍ ሲያደርጉ ነበር። በህወሓት በጫረው ያኔ የጨረቃ ምርጫ አድርጎ ተው እየተባለ በለኮሰው ጦርነት አካላቸውን ያጡ የአካል ጉዳት የደረሰባቸው የትግራይ ወጣቶች ሰብስበው የዊልቸር ድጋፍ ሲያደርጉላቸው ነበር። የዊልቸር ድጋፉ ብቻ አይደለም የሚገርመው ማለት እሱ መልካም ስራ ሊሆን ይችላል ብለን ልንወስደው እንችላለን። ነገር ግን እነዚህ ልጆች በምንድን ነው ጉዳት የደረሰባቸው የሚለው እንዳለ ሆኖ እዛው ቦታ ላይ የተናገረው ሰውዬ ንግግር የሚያደርገው አሁን እናንተ ያኔ ለትግራይ ስትሉ በከፈላችሁት መስዋዕትነት የጄኖሳይድ ጥቃት ምናምን ተፈጽሞብን የትግራይ ሉዓላዊነት ለማረጋገጥ ምናምን ይልና ልጆቹን ሞራላቸውን ለመካብ ይሞክራል። ከዛው ሲቀጥል አሁንም ከዚህ በኋላ የተጋረጠብንን አደጋ ይላል በእናንተ ጓደኞችና በእናንተ ወንድሞችና ቤተሰቦች በእናንተ ምናምን በቀሩት ወጣቶች የተጋረጠብንን አደጋ እንቀርፋለን ብሎ ይናገራል። ጀጋንና ንኽብሪ ህዝብኹም ንኽብሪ ሃለዋትን ድሕንነትን ትግራይ ዝኸፈልክሞ ዋጋ ትግራዋይ ከም ህዝቢ ተወዲኡ ክቅፅል ዝኽኣለ እዩ። ናታትኩም ጽንዓት ርስለታት ጸላእቲ ዝቐረየ ድማ ብጾብትኩምን ህዝብኹምን ኣብ ሓፂር ግዜ ከም ዝዛዝምዎ ምንም ጥርጥር የብልናን። ኩሉ ግዜ ጀጋንና ኣብ ጎንኹም ከም ዘለና ክንረጋግፀልኩም እንደሊ ኩሉ ትግራዋይ ንጀጋንና ምሕብሓብ ድማ እጃም ክውፅእ ከውከወፊ ዝግባእ እዩ። ብዘጋጣሚ እዚ ሓሳባይ ክገልፀሉ ይደሊ። ደስ ይልኒ ክቶም ብፆትና ካልኦት ብፆትና ዘይወፅእ ከምለኩም እዚ ተጠናኺሩ ተጀሚሩኒ ሓገዝ ተጠናኺሩ ንኩሉ ተንካለት ኣርምታት ተንካለት ወይ ካብ ማሕበረሰብ ተጠናኺሩ ንኩሎም ክወፅኦም ይደሊ። ንኸድ ነርና ካብቲ ወላ ብታክሲ ተኸድናስ ካብቲ ታክሲ ወሪድና ናብቲ ንደለናዮ ማእኸላት ሰብ ዘይናት ንፅገም ነርና። ህዚ ከዓ ንሕና ረኺብና ኒናቶም ካልኦት ክረኽቡ ተጠናኸርኒ ይወፅእ ዘለናዮ ክንንቀሳቐሰ ንኽእል ነርና ስራሕ ክንፈጥረ ንኽእል ነርና። ሕዚ ግን ብዛ
ሞተር እዚኣ ቢያንስ ተወሰነ ስራሕ ንፈጥር ንኽእል ኢና ኣብ ዘለናዮ በፂሕና ነፅለና ግን ማለት እዚ ሓገዝ እዚ ብላና ብጣዕሚ ደስ በሃሊ ካና ለገሩ ምሳና ግን ኣሓትና ምሳና ለወፅሕም ነው ዝቡ ከምዚ ምትሕግጋዝ ቀጻሊ ክኾን ነው ማለት ድሕሪትና ምሳና ለገሩ ተይና ና መፅናኒና በይ ሓመና ድሕሪት ተረፉና እዮም ዳዕተሙን ልክወፅሐም እንደዚህ ነው እያበዱ ያሉት ሰዎቹ። አሁን እነዚህ ልጆች በሆነ በመኪና አደጋ ወይ ደግሞ በተፈጥሮ አደጋ አካላቸውን ያጡ ሰዎች ምናምን አይመስሉም። እነ ዶክተር ደብረጽዮን ራሳቸው በለኮሱ ጦርነት የጨረቃ ምርጫ አድርገው ተው እየተባሉ ከ1 ሚሊዮን በላይ የትግራይ ልጆችን ማስጨረሳቸው ሳያልቅ በጣም ለቁጥር የበዙ ልጆች ደግሞ አካል ጉዳተኛ ሆነው እንዲቀሩ ወጣትነታቸው እንዲጨልም ተስፋቸው እንዲቀጭ ያደረጉባቸው ሰዎች ጭራሽ በዛ ተጸጽተው ከዚህ በኋላ እንደዚህ አይነት አውዳቢ ጦርነት እንዳይኖር እንሰራለን ከማለት ይልቅ የቀረውን ደግሞ በእናንተ ጓደኞች እንጨርሰዋለን። አሁን በቀጣይ ሌሎች አካል ጉዳተኞችን የቀሩትን አካል ጉዳት ያልደረሰባቸውን የትግራይ ልጆች ደግሞ አካል ጉዳተኞች እናረጋቸዋለን እንደናንተ እና ዊልቸር እንሰጣቸዋለን እያለ ነው ሰውየው። እና እነዚህ ሰዎች ከዚህ በላይ ሊቀጥሉ የሚችሉበት እድል አለ ብዬ አላምንም። እኔ አሁን ከዚህ ዓመት በኋላ ህወሓት አሁን ባለበት ቁመና እንደዚህ ሀገር እያመሰ ትግራይን እያተራመሰ የፌዴራል መንግስትን ህግና ደንቦች በሙሉ እየጣሰ መመሪያ አልቀበልም እያለ አፈንጋጭነቱን ይዞ ይቀጥላል ይሻገራል መስከረምን ብዬ አላስብም። እና እንደዚህ አይነት አጸያፊ ንግግር የሚያደርጉ ሰዎች ቢያንስ አካላቸውን ላጡ ልጆች እንኳን የማይራሩ የማይሳሱ የማይጸጸቱ እኛንን እንደዚህ ያደረግናቸው ብለው ትንሽ ቅር እንኳን የማይላቸው ሰዎች የቀረውን ጦርነት ደግሞ በእናንተ ወንድሞችና እህቶች እንጨርሰዋለን ይላል። አረ ይሄ ነገር በቃ ልጆቻችንን ከዚህ በኋላ አንሰጥም እያለ ነው የትግራይ ህዝብ። ወጣቱ እየጎረፈ ወደ አዲስ አበባ እየመጣ ነው። ወደ ተለያዩ ከተሞች እየተሻገረ ነው። ትግራይን ሽሽት፣ ጦርነት ሽሽት። እነሱ ግን አሁንም የቀረውን ወጣት እንደናንተ አካል ጉዳተኛ እናደርገዋለን እያሉ ከዚህ በኋላ ወጣቱ ሳይሆን ሲሳይ አጊና እንዳለው ወጣቱ ሳይሆን ምናልባት እነዚህ ሰዎች አሁን በመከላከያ ሰራዊት እርምጃ ካልተደመሰሱና ካልጠፉ ሊሆን የሚችለው ነገር ዊልቸሩ የሚቀርበው በዛ ምክንያት አካል ጉዳት ለሚገጥማቸው የጦር ጀነራሎች እና ለበሰበሱት የህወሓት አመራሮች ሊሆን ይችላል። ይሄ እንዳለ ሆኖ ዶክተር ደብረጽዮን ስላቂ ይወዳል ደሞና የፕሪቶሪያውን ስምምነት ማነው የዚህ ጀነራል ታደሰ ወረደን ለ6 ወር ተራዝሟል የሚለውን ዜና ያው በይፋ ስላልተገለጸ ይመስለኛል መግለጫ አላወጣም። በዚህ ጉዳይ ላይ ዛሬ እየተከታተልኩ ነበር። ይሄን ፕሮግራም እስከሰራንበት ሰዓት ድረስ የተቃውሞ መግለጫ አላወጣም። ነገር ግን ለሩዋንዳው ፕሬዝዳንት ለፖል ካጋሜ ደብዳቤ ጽፏል። ዶክተር ደብረጽዮን የጻፈው ደግሞ በሩዋንዳ በቱትሲና ሁቱ ምክንያት በደረሰው የሩዋንዳ ጄኖሳይድ ጭፍጨፋ ላይ በቱትሲ ላይ ለተፈጸመው ጄኖሳይድ ዛሬ የመታሰቢያ በዓል ያከብራሉ ሩዋንዳዎች እና ያንን በዓል መታሰቢያ ለዛ በዓል መታሰቢያ ምክንያት በማድረግ ደብዳቤ ጽፏል። እንኳን አደረሳችሁ የሚል ይሄ ነገር እንዳይደገም በማድረጋችሁ ምናምን የሚል እና ኢትዮጵያን እዚህ ጋር የምታዩት ደብዳቤ ማለት ነው። ይሄ ሰውዬ ዶክተር ደብረጽዮን የሚመራው ህወሓት ኢትዮጵያን ልክ እንደ ሩዋንዳ የዘር ጭፍጨፋ የሚካሄድባት ሩዋንዳን የሚያስንቅ እልቂት የሚፈጠርባት ሀገር እንድትሆን በዘርና በቋንቋ በተከፋፈለ ፌዴራሊዝም አደራጅቶ ከዛ ሲቀጥል በጥላቻ እየመራ ሲያስተዳድር የነበረ ፓርቲ መሆኑን ይዘነጉታል ወይ? በዘርና በቋንቋ በተደራጀ ፌዴራሊዝም አደራጅቶ በጥላቻ እየመራ የኖረ ሀገርን ለማፍረስ በበጀት በስትራቴጂ በፖሊሲ ተደግፎ እንዲሁም በውጭ መንግስታት ጭምር ተደግፎ ኢትዮጵያን ለመበታተንና እርስ በርሳችን እንድንባላ ለማድረግ እየሰራ የኖረ ፓርቲ የሚመራ ሰው አሁን ለሩዋንዳው የዘር ጭፍጨፋ መጽናኛና መታሰቢያ ደብዳቤ መጻፍ ስላቅ ከመሆን ባለፈ ትርጉም አይኖረውም። ምክንያቱም ከሩዋንዳ ተምረው ኢትዮጵያን እንደ ሩዋንዳ ሊያደርጓት ነው ሲሰሩ የነበረው እና አቦይ ስብሃት ማነው እና አባይ ፀሐይና እና አቶ ስዩም መስፍን ይሉ ነበር ብዙ ጊዜ ኢትዮጵያ እንደ ዩጎዝላቪያ ትሆናለች፣ ህወሓት ካልመራት በስተቀር እኛ ካልመራናት ትበታተናለች እያሉ ያስፈራሩን ነበር። ኢንተርሃሞይ ኢትዮጵያ ውስጥ እንዳይፈጠር እያሉ ያስፈራሩን ነበር። ኢንተርሃሞይ ማለት የሩዋንዳው የዘር ጭፍጨፋ ነው። እንደዛ እያሉ ያስፈራሩ የኖሩ ሰዎች እንደው እኛ ሞክረን ሳይሳካልን ቀረ እንደናንተ እንደ ሩዋንዳ ኢትዮጵያን ልናደርጋት እንሞክር ነበር
ምናምን አይነት ነገር ለማለት የፈለገን ይመስለው ዶክተር ደብረጽዮን እና አንደኛ ህጋዊ ፓርቲ አይደለም ህወሓት ለኢንተርናሽናል ተቋማት እና ሀገራት ደብዳቤ መጻፍ የሚችል አይደለም። ነገር ግን ማንነታቸውን ስለማያውቁ በዛ ደረጃ ተንጠራርተው ለማድረግ የሚሞክሩት ነገር ራሱ ከስላቅ ያለፈ ትርጉም አይኖረውም ነው። አሁን በቀጣይ የፌዴራል መንግስትና የመከላከያ ሰራዊት እርምጃ ምን ሊሆን ይችላል? ከመጋቢት 30 በኋላ አሁን እየሰማን እንዳለ ነው። ነገ ከነገ ወዲያ በይፋ ይገለጣል ተብለው ይጠበቃል። ጀነራል ታደሰ ወረደ ስልጣናቸው ለ6 ወራት ይራዘማል የሚል መረጃ እየወጣ ነው። እኛም ከውስጥ ባናገርናቸው ከመንግስት ውስጥ ካሉ ሰዎች ውስጥ መረጃ ለማግኘት ባደረግነው ጥረት መሰረት ይሄው መረጃ እውነት ሊሆን እንደሚችል ነው እየተነገረ ያለው እና ለ6 ወር ከተራዘመ አሁን እነ ዶክተር ደብረጽዮን ይህንን ሹመት አንቀበልም ብለው ተቀምጠዋል። ሲጀመርም ጀነራል ታደሰ ወረደ ስልጣን ላይ አልነበሩም። በኮማንድ ፖስት ነበረ ክልሉ የሚተዳደረው እና አሁን ፌዴራል መንግስት ምን አስቦ የእሳቸውን ስልጣን ለ6 ወር እንደሚያራዝም ራሱ አላቅም። ነገር ግን ያው ውስጥ ላይ ያለውን ሁኔታ ስለሚያውቁ እነሱ ከኛ በተሻለ ምናልባት እሳቸውን ለ6 ወር አራዝሞ ከዛ በኋላ ህወሓትን እዛው እንደበረዶ ሟምቶ እንዲጠፋ ለማድረግ ሊጠቅም ይችላል ተብሎ ታስቦ ከሆነ እሱም በሂደት እናያለን። ነገር ግን እነ ዶክተር ደብረጽዮን ይህንን ሹመት አንቀበልም ቢሉ ምንድን ነው የሚሆነው የሚለውን ነገር ስንመለከት በቀጥታ የፌዴራል መንግስት መከላከያ ሰራዊትን ወደ ትግራይ ክልል እንዲገባ ያደርጋል። ወደ ትግራይ ክልል የሚገባው እንደ ድሮ አንበጣ ሊያባረር አይደለም። መከላከያ ሰራዊት ወይም ደግሞ ለትግራይ ምንድነው እንጨት ሊሰብር ወይም ደግሞ ዛፍ ሊቆርጥ አይደለም። ትግራይ ላይ ተቀምጠው ለትግራይ ህዝብ መከራ የሆኑ አሸባሪ ሰዎችን ለአንዴና ለመጨረሻ ጊዜ ወይ ወደ ቃሊቲ ወይም ደግሞ ወደ መቃብር ለማውረድ ነው የሚገባው። ስለዚህ ይህንን የጀነራል ታደሰ ወረደን ተራዘመ ተብሎ ከተነገረ በኋላ ያንን የተራዘመውን የጊዜያዊ አስተዳደሩን ስልጣን ወይም የጀነራሉን ስልጣን አንቀበልም ብሎ ከተቃወመ ህወሓት በራሱ ጊዜ ራሱ ላይ እንደመተኮስ ይቆጠራል። የፕሪቶሪያው ስምምነት የቀረችው ይች ናት። ባይዘዌይ ከፕሪቶሪያው ስምምነት ውስጥ የቀረው የጊዜያዊ አስተዳደር የሚባለው እሱንም አፍርሰውታል። ግን የፌዴራል መንግስቱ እስካሁን ፈርሷል ብሎ ስላላመነ ይመስለኛል ጊዜያዊ አስተዳደሩ ወይም ደግሞ ፈርሶም እያየው የራሱ የሚጫወተው ጌም ሊኖር ይችላል እና የቀረችውን የጀነራል ታደሰ ወረደን ስልጣን አልቀበልም ካለ ህወሓት ባይ ዲፎልት ራሱ ላይ እንደመተኮስ ራሱ እንደማጥፋት ይቆጠራል። መከላከያ ሰራዊት ይገባል፣ እርምጃ ይወስዳል። አመራሮቹና የጦር ጀነራሎቹን ብቻ ለይቶ የሚያጠፋበትን ኦፕሬሽን ይፈጽማል። በጥቂት ኮስት በጣም በአጭር ሰዓት ሊፈጸም የሚችል ኦፕሬሽን ይፈጸማል ተብሎ ይካሄዳል ተብሎ ይጠበቃል። ያንን ኦፕሬሽን አሰናክላለሁ ብሎ ህወሓትን እደግፋለሁ ብሎ ሻዕቢያ የሚባለው ትልቁ ውሻ ደግሞ ወደ ትግራይ ከመጣ ህወሓትን አግዛለሁ ብሎ ከመጣ ላኪውንም ተላላኪውንም አብሮ ለማጥፋት ለመከላከያ ሰራዊት ምቹ ሁኔታ ተፈጠረለት ማለት ነው። ስለዚህ ሊሆን የሚችለው ህወሓት ላይ እርምጃ ይወሰዳል። ይሄን የጀነራል ታደሰ ሹመት ከተቃወሙ ሻዕቢያም አግዛለሁ ብሎ ከመጣ የመከላከያ ሰራዊት ትግራይ መግባት ብቻ ሳይሆን ከትግራይ ተሻግሮ አስመራ ሊደርስ ይችላል። አስመራ ደረሰ ማለት ደግሞ ሻዕቢያ የሚባል የሽብር ቡድን ከህወሓት ጋር ከፈጠረው ቡችላ ጋር አብሮ ትልቁ ውሻ የሚደመሰሱበት ጊዜ ይሆናል ማለት ነው። ከዛ በኋላ የኤርትራ ዕጣ ፈንታ በኤርትራ ህዝብና በኢትዮጵያ መንግስት ውሳኔ ወይም ደግሞ ስምምነት የሚፈጸም ይሆናል። ወደ ኢትዮጵያ መዋሃድ፣ በፌዴሬሽን መካተት፣ ከዛም ሲያልፍ እንዳሁኑ እንዳሉት ራሳቸውን ችሎ መኖር፣ ይሄ የህዝቡ ምርጫ ይሆናል። ነገር ግን በኢትዮጵያ ህዝብና መንግስትም የሚወሰን ዕጣ ፈንታ ይሆናል ከሻዕቢያ ውድቀት በኋላ ማለት ነው እና ላኪውንም ተላላኪውንም አንድ ላይ ደምስሶ ከዛ በኋላ እኛ ወደባችንን ይዘን እንመለሳለን ማለት ነው። ይሄ ሊሆን የሚችልበት እጅግ በጣም 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 አሳማኝ በሆነ ደረጃ እየሆነ ያለው ነገር ይሄ ሊሆን እንደሚችል እንገምታለን። ምክንያቱም ህወሓት እያደረገ ያለው የጥፋት እንቅስቃሴ እስከዛሬ ተው ተብሎ ተመክሮ ሊሰማ አልቻለም። አሁን ደግሞ ከዚህ በላይ የፌዴራል መንግስትም ታግሶ ሊሄድ የሚችልበት እድል አለ ተብሎም አይታመንም። ይሄ በሆነበት ሁኔታ ሻዕቢያና ህወሓት መካከል ያለው ግንኙነት ለመተጋገዝ ይመቸናል ብለው ሻዕቢያ እንደገና እንዲህ አይነት እሳት ውስጥ እጄን ያስገባለሁ ካለ ራሱን በራሱ ለብልቦ የሚያጠፋበት እድል ፈጠረ ማለት ነው። ነገ ከነገ ወዲያ በጀነራል ታደሰ ወረደ የስልጣን ጊዜ መራዘም አለመራዘም ዙሪያ የህወሓት ተቃወመ አልተቃወመም የሚለውን እንዲሁም ደግሞ ከሻዕቢያና ከህወሓት ጋር ተያይዞ የመከላከያ ሰራዊትና ፌዴራል መንግስት የሚወስዱትን እርምጃዎች አዳዲስ የሚወጡ መረጃዎችን እየተከታተልን በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝ የመረጃ ፕሮግራም
ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።